ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን አምላካችንን አብረን እናመስግንና ወደ ዛሬው ማለዳ ቁርስ አብረን እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህና ስለ ቸርነትህ ሁሉ እናመሰግንሃለን። ይህንም ማለዳ ባርከ ስለሰጠን ክብር ምስጋና ለታላቁ ስምህ ይሁን። በነገር ሁሉ ስለረዳህን፣ ስለደገፍከን፣ አቅምና ጉልበት ሁሉ ስለሆንከን በኢየሱስ ጌታ ስም እናመሰግንሃለን። ይህንን ቃልህን ደግሞ ባርክልን። በቃልህ መንፈስ እንድትነካን፣ እንድታስተምረን፣ እንድታንጸንም በኢየሱስ ስም እንጠይቃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ጌታ ድንቅ ስም። እንግዲህ በትናንትና ዕለት እየተመለከትነው የገላትያ መጽሐፍ ምዕራፍ 1 ነው እየተመለከትን ያለነው። ቁጥር 10 ነበር የተመለከትነው። እንግዲህ ጳውሎስ ሰውን ወይስ እግዚአብሔርን ምርጫ ነበር የሰጠን። ማንን እናገልግል ወይም ደግሞ ማንን እንታዘዝ፣ ማንን እሺ እንበል? ሰውን ወይስ ክርስቶስን እሺ እንበል? የትኛው ይቀድማል? ይሄ ደስ ልናሰኝ የምንፈልገው ሰውን ከሆነ ሰው ብቻ ወይም ደግሞ የሰው ብቻ አገልጋይ ነው የምንሆነው። ለሰዎች ፍላጎት፣ ለሰዎች ፍቃድ፣ ለሰዎች ስሜት የምናድር እንሆናለን። ለዚህ ነው ጳውሎስ ሰውን ደስ ላሰኝ ወይስ እግዚአብሔርን ደስ ላሰኝ የሚለን። እንግዲህ ደስ ልናሰኝ የተጠራ ነው። ከጨለማ ወደ ብርሃን የመጣ ነው። ክርስቶስ ኢየሱስን ደስ ልናሰኝ ነው። እርሱ የሰጠንን ተልእኮ በመፈጸም በመጨረሻም እሱ ላዘጋጅልን አክሊል እንድንበቃ እንደሆነ ልናውቅ ያስፈልጋል። እንግዲህ በትናንትና ዕለት ይህንን ተመልክተን ነበር። በዛሬው ዕለት ደግሞ ቁጥር 11ና 12ን ተያያዥነት ስላላቸው እንመለከታለን። ወንድሞች ሆይ በእኔ የተሰበከው ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገለጠልኝ እንጂ እኔ ከሰው አልተቀበልሁትም አልተማርሁትም ይላል። እንግዲህ የሰው ወንጌል አለ ማለት ነው። ሰዎች ከራሳቸው የሚሰብኩት ለራሳቸው ፍቃድና ፍላጎት ነገሮችን አበጃጅተው የሚናገሩት ነገር እንዳለ ያመለክተናል። ምክንያቱም በቆሮንቶስ ውስጥ እኛ ወንጌልን አንሸቃቅጥም ብሎ ይነገራል። መሸቃቀጥ ማለት ወንጌልን ለገዛ ፍላጎታችንና ጥቅም፣ ክብር፣ ዝና ስንጠቀምበት ማለት ነው። በዚህ ዘመን ደግሞ ብዙዎች ይህንን ሲያደርጉት እንመለከታለን። ምናልባት አንዳንድ ጊዜ የማለዳ ቁርስ ሳቀርብላችሁ ከዚህ ዘመን ጋር የማያይዝበት ምክንያት ዘመኑን በደንብ እንድናውቅና እንድንዋጅና በዘመን ውስጥ ደግሞ ያለውን ብልጣብልጥ የሆነ የስህተት ትምህርቶችንና የሐሰተኛ አስተማሪዎችን መንገድ በመረዳትና በማወቅ ለእውነተኛው ወንጌል አብረን እንድንቆም ከመፈለግ አንጻር እንደሆነ እንድትረዱ ፈልጋለሁ። እንግዲህ ወንድሞቼ ይላል በእኔ የተሰበከው ወንጌል እንደ ሰው እንዳይደለ ይላል። አስታውቃችኋል። እንደ ሰው እንዳይደለ ሲል ምንድን ነው? ሰዎች ቅድም እንዳነሳሁት ለራሳቸው ክብር፣ ዝና፣ ፍላጎት፣ ዓላማ የሚሰብኩት ወንጌል እንዳለ ነው። ምክንያቱም የተመጃጀና ሰዎች ራሳቸውን ሊታዩበት ወይም ታዋቂነትና ዝናን ለማግኘት ወይም ደግሞ ክብርን ለማግኘት ብለው የሚሰብኩት እንዳለ ያመለክታል። ስለዚህ ነው እንደ ሰው ወይም ደግሞ እንደ ሰው እንዳይደለ አስታውቃችኋለሁ የሚለን። አንደኛ ቆሮንቶስ 15:1 ላይ ወንድሞቼ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበት
በእርሱም ደግሞ የምትድኑበት ወንጌል አሳስባችኋለሁ ይላል። እንግዲህ ወንጌል ሁልጊዜ ባለቤት አለው። ባለቤቱ ደግሞ ክርስቶስ ኢየሱስ ነው። ማርቆስ ወንጌል ምዕራፍ 1 ላይ የምስራችሁን ያበሰረን እርሱ ነው፣ በዚህ ወንጌል እመኑ ያለን። እግዚአብሔርን መንግሥት እየሰበከ መጥቶ በወንጌል እመኑ ብሎ የነገረን እርሱ ነው። ለዚህ ነው ጳውሎስ ደግሞ እንደዚህ ይለናል፣ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ወንጌል እንድንድንበትን የተሰጠን እንድንቆምለትም ተሰጥቶናል። ምክንያቱም ወንጌላችን በተለያየ ነገር የሚለቀያየር ሳይሆን የታመነ በእግዚአብሔር ለመዳን ከጨለማ ወደ ብርሃን ለመውጣት የተሰጠን እውነት እንደሆነ እንድናውቅ ያስፈልጋል ማለት ነው። ስለዚህ ለዚህ ወንጌል ልንቆም ያስፈልጋል። የተቀበልነው ወንጌል ከእግዚአብሔር የተቀበልነው ከልጁ ከኢየሱስ ክርስቶስ የተቀበልነው ወንጌል እስከ መጨረሻው ድረስ ልንቆምበት የሚገባ እንደሆነ እንድንረዳ እፈልጋለሁ። ገላትያ 1:8 ላይ ደግሞ እንደዚህ ይላል፣ ነገር ግን እኛም ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብኩላችሁ የተረገመ ይሁን ብሎ ይናገራል። እንግዲህ የተለየ ወንጌል አለ ማለት ነው። እንግዲህ ጳውሎስ ይህንን ደጋግሞ የሚነግረን ዋና ምክንያት የተለየ ነገር እንዳለ እንድናውቅና እንድንረዳ እንድንማር ነው። በእርግጥ ኢየሱስ ክርስቶስ በመጨረሻው ዘመን ላይ ሐሰተኛ አስተማሪዎች እንደሚመጡ ይታወቃል። እነዚህ ሐሰተኛ አስተማሪዎች ደግሞ በማባበል በማታለል በተለያየ መንገድ ሰዎችን ቀልብና የሰዎችን ልብ በመስረቅ ወደ ተጣመመ ወደ ከእግዚአብሔር ደህንነት የሚያወጡ እንደሆኑ መጽሐፍ ቅዱስ አበክሮ ይነግረናል። ስለዚህ ነው የተረገመ ይሁን፣ መላእክት እንኳን ሰው አይደለም መላእክት እንኳን ቢሰብክላችሁ የተረገመ ይሁን ብሎ ይናገራል። ቁጥር 12 ላይ ኢየሱስ ክርስቶስ ገለጠልኝ እንጂ እኔ ከሰው አልተቀበልኩትም ይላል፣ ወይም አልተማርኩትምም ይላል። እንግዲህ ወንጌልን የተቀበልኩት ከማን ነው አለ? ከክርስቶስ ራሱን የገለጠልኛል። ይህንን ያለበት ምክንያት ምንድን ነው? በደማስቆ መንገድ ላይ ሐዋርያት ሥራ ምዕራፍ 9 ላይ እንደምንመለከተው ጳውሎስ ብዙዎችን ክርስቲያኖችን ያሳድድ እንደነበረና ቤተ ክርስቲያንን እየዘጋ ክርስቲያኖችን ወደ እስር ቤት ይከት እንደነበረ እናውቃለን። ወደ ደማስቆም ሲሄድ ደግሞ ከሊቀ ካህናቶቹ ደብዳቤ ተቀብሎ እንደሄደና ብዙዎችን ክርስቲያኖችን ለማሰር ተልኮ እንደሄደ እናውቃለን። እንግዲህ በዛ ጎዳና ላይ ኢየሱስ ክርስቶስ የተገለጠለት ኢየሱስ ክርስቶስ ራሱ እንደሆነ ከገለጠለት በኋላ የመግቢያውን ብረት ብትቃወም ይብስብሃል ሲለው ምን እንዳደርግ ትወዳለህ ብሎት እንደጠየቀው እናውቃለን። ወንጌልን በቀጥታ ከክርስቶስ ኢየሱስ መገለጥ የተቀበለ መሆኑን ለማሳወቅና የተቀበለውን እውነት ደግሞ ለእኛ አሳልፎ እንደሰጠ ይገልጥልናል። በገላትያ 1 ቁጥር 1 እና 2 ላይ በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ይሆን እንጂ ከሰው ወይም በሰው ያልሆነ ጳውሎስ ከእኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ይላል። እንግዲህ ለዚህ ለወንጌል ሥራ የተጠራው በክርስቶስ ኢየሱስ በቀጥታ ጥሪ እንደሆነና ከማንም ጋር እንዳልተማከረና ከማንም ጋር ደግሞ እንዳልተቀበለ ለማሳወቅ የገለጠበት ነው። ቀጥታ መቀበሉን ያሳየበት ነው። እንግዲህ ይህንን ወንጌል ከእርሱ ተቀብያለሁ ይላል። ከእርሱ ነው የተማርኩት ይላል። የተማረው ከጌታ እንደሆነ የተቀበለው ከጌታ እንደሆነ በእርግጥ መጽሐፍትን በተለይም ቶራውን የሕጉን መጽሐፍት የነቢያትን መጽሐፍ በገማልያ እግር ስር ቁጭ ብሎ የተማረ እንደሆነ ጳውሎስ እናውቃለን። እንግዲህ ከፈሪሳውያንም ወገን እንደነበረና
ከፈሪሳውያንም እንዳንዱ እንደነበረም ደግሞ በተለያየ ስፍራ ላይ ተናግሮታል። ገላትያ 1:15-16 ላይ ነገር ግን እኔ በእናቴ ማኅፀን ሳለሁ የለየኝን በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም ብሎ ይነግረናል። እንግዲህ ራሱን በጳውሎስ ውስጥ እግዚአብሔር መግለጥ በፈለገ ጊዜ እንዴት እንደጠራውና እንዴት እንደመረጠው ያሳየናል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ ደግሞ ምን ይላል? በመንፈስ የእግዚአብሔር ጥልቅ ነገርስ እንኳ ሳይቀር ሁሉ ይመረመራል፣ ለእኛ እግዚአብሔር በመንፈሱ በኩል ገለጠልን ይላል። በመንፈሱ በኩል ምን አደረገልን? ገለጠልን። ይሄ ወንጌል የተገለጠልን ብዙዎች እንዲድኑና ብዙዎች ከጨለማ እንዲወጡ ነው። ባይዘወይ ወንጌል ፈውስ ነው። ወንጌል ሰላም ነው። ወንጌል ደስታ ነው። ወንጌል በረከት ነው። ወንጌል ጨለማን ወደ ብርሃን የተቀየረበት ነው። ወንጌል የሕይወታችን ፍጻሜም ጅማሬም ነው። ወንጌል ሕያው ነው። ስለዚህ ነው ወንጌልን ሳናቋርጥ ሳናሰልስ እንሰብካለን የምንልበት ምክንያት ለዚህ ነው። አንድ ጥቅስ ልጀምርና የዛሬውን የማለዳ ቁርስ በዛገታለሁ። አንደኛ ቆሮንቶስ 15:3 ላይ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ ይላል። ተነሳ። ክብር ለኢየሱስ ይሁን። ወንጌላችን ይሄ ነው። ጳውሎስ ይህንን ወንጌል ከክርስቶስ ተቀብያለሁ አለ። እኔና እናንተም ዛሬ ይህንን ወንጌል ተቀብለናል። ይህ ወንጌል ሕይወታችን ውስጥ አለ። በዚህ ምድር ላይ ያለነው ይህንን ወንጌል በጨለማ ላሉት በማድረስ የእግዚአብሔርን መንግሥት በማስፋት የክርስቶስ ኢየሱስ መንግሥት እስክትገለጥ ድረስ አደራ እንዳለብን ልናውቅ ያስፈልጋል። ምክንያቱም እግዚአብሔር ለዘላለም መንግሥት ስለመረጠንና ስለጠራን ነው። እንግዲህ ለዛሬ ማለዳ ያለኝ ይህንን ይመስላል። እንግዲህ ላይክና ሼር፣ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃለሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርስ ፕሮግራማችንን በዚህ ላይ እናጠቃልላለን። የዘላለም አምላክ እግዚአብሔር ሆይ ለዚህ ለተባረከና ለከበረ ለመንግሥት ሥራ ስለመረጥከን ክብር ምስጋና ለአንተ ይሁን። በምድር ሳለን ደግሞ በሰጠህን መክሊት እግዚአብሔር ሆይ መንግሥትህን እንድናገለግልና ያንተ ጸጋ ደግሞ እንዲረዳን በመንፈስህ እንድታግዘን ኃይል፣ ጉልበት፣ ብርታትም እንድትሆነን በኢየሱስ ስም እንጠይቃለን። በጌታ በኢየሱስ ክርስቶስ ስም በቸርነትህና በምሕረትህ በሕይወታችን ውስጥ ተገልጠህ ለብዙዎች ብርሃን እንድንሆንና ብዙዎችን ከጨለማ ወደ ብርሃን ማምጣት እንድንችል ጸጋህ እንዲበዛልን በኢየሱስ ስም እንጠይቃለን። የታመሙ እንዲፈወሱና እግዚአብሔር ሆይ የታሰሩ እንዲፈቱ ከጨለማ ወደ ብርሃን እንዲፈርሱ ያንተ የመንፈስ ጉልበት በእኛ ሕይወት እንዲሠራ በኢየሱስ ስም እንጠይቃለን። ስለ ሁሉ ነገር ተመስገን። ይህንን ቀን ባርክልን። እግዚአብሔር ሆይ በደም ሸፍነን ከክፉ ሁሉ ጠብቀን። ስለ ሁሉ ነገር እናመሰግንሃለን። በልጅህ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።